ኤርሚያስና ቅድስትን ያወቅኳቸው የዩኒቨርሲቲ ተማሪ እያለን ነበር። ሁለቱም የባለጸጋ ልጆች ናቸው። ተጣብቆ እንደተወለደ ልጅ ሁሉም ቦታ አብረን የምንታይ ቤስት ፍሬንዶች ነበርን። ቀስ በቀስ የኤርሚያስና የቅድስት ግንኙነት ከቤስት ፍሬንድነት አልፎ የደረጃ እድገት አሳየ። አጠገቤ ከመሃል አስወጡ እማ አባ መባባል ጀመሩ። አረ ምንድነው አንተማ የምትላት? አሁን እሷ ብትወልድ አንተን ታደርሳለች? አንቺስ ምንድነው ስትረገጂ የዘር ፈሳሽ ያላዋጣ ሰው አባ የምትዩ? የቃላት አጠቃቀማችሁን ብታስተካክሉ ደስ ይለኛል። ገና አንድ ዓመት ሳይሞላችሁ ምንድነው አባ እማ መባባል? እጭ አንተም እንደ እናት የምትንከባከብ እማ እያልክ መጠራት ሚስት ይስጥ። ተነሽማ እንሂድ አላትና ይዘው ሄዱ። በእማና የተጀመረ ፍቅራቸው በመጨረሻም እንደ አበባ ባማረ ትዳር ተደመደመ። በፍቅር የማትረጋ ሰው ከነፍስ አባቴ ጋር ጥላ ስር ቁጭ ብለናል። ይኸውልህ ኃይለ ገብርኤል መጽሐፍ ሲናገር ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው ይላል። ስለዚህ አንዲቷን ጨዋ አግብተህ ተሰብሰበ መቀመጥ አለብህ። ወላጆችህንም በሕይወት እያሉ አስደስታቸው እንጂ ካንተ ውጪ ማን አላቸው? እግዚአብሔር የፈቀደ ቀን አገባለሁ ብዬ እኮ ነው አባ። እሱም ዝም አለ። እንግዲህ ግራ ገባኝ። ግራ መጋባቱን ትተህ ዞር ዞር እያልክ ግራ ጎንን ብትፈልግ ይሻላል ነው ወይስ ሚስት እንደምና ከሰማይ ይወርድልኛል ብለህ እየጠበክ ነው? አትፍዝ እንጂ ነቃ በል። ሴት ልጅ ደግሞ በተፈጥሯ ነቃ ያለና ለነገ ሕይወቷ የሚያስተማምናት የብረት መዝጊያ የሆነ ወንድ ላይ ነው ልቧ የሚከጅለው። ስለዚህ አትደንዝዝ አለ ገብርኤል። እኔም አይነ ጥልህ እንዲገፈፍ ጸልይልሃለሁ። አይዞ በለው ጀርባዬን መታ መታ አረጉና ተነስተው ሄዱ። የተባረኩ አባት አንተ ለውጥ ካገኘህ ነው እንግዲህ። ከቤተሰቦቼ ጋር ሳሎን ቤት ቁጭ ብዬ እያወራው ነው። አባቴ ዘለግ ያለ ሳል ካሳለ በኋላ በሞተር ድምፅ አንድ ጊዜ ተናፈጠና እንግዲህ እንደምታየኝ ጉንፋን እያንደፋደፈኝ ነው። ሳላመልጥ በፊት አግብተህ ወልደህ የልጅ ልጅ ብታሳየኝ አይሻልም? አባዬ ደግሞ ትንሽ ባሳለን ባስነጠሰም ቁጥር ስለሞት ማውራት ትወዳለህ። ኮሮናም ለጠዜ ደረስክ ሰውዬ፣ ምንድነው ለጉንፋን የምትደነግጠው? ቆፍጠን በል እንጂ አንተ ስለ ትዳር ሲወራ ተደነግጥ የለም እንዴ? ምን እሱ ይገርምሃል አለችኝ እናቴ። እማ ደግሞ ማይገናኝ ነገር ማገናኘት ትወጃለሽ። አሁን ጉንፋንና ትዳር ምን አገናኘው? ግጥም አድርጎ ነው እንጂ የሚገናኘው። አንተም እኮ ትዳር እንደ ጉንፋን ይሆንብህ። ልክ ስለ ትዳር ሲወራ የሌለብህ ሳልና ተኩሳት ይጀምራል። ደግሞ በስለት ያገኘን አንድ ልጃችን መሆንህን አትርሳ። ዓለምህን ማየት እንፈልጋለን። ዓለምህን ማየት እንፈልጋለን ብላችሁ አካልባችሁ ዓለሜን የምትበጠብስ የለ እንዳትጥሉኝ ነው የምፈራው። ይኸውልህ ደግሞ አንተ ብቻ ለማግባት ወስን እንጂ የት ቤት ይዣ ትገባለሁ ምናምን ብለህ እንዳታስብ። እዚሁ ግቢ ውስጥ ቆንጆ ቤት ሰርቼልህ በፍቅር ትኖራላችሁ። የባል እናትና ሚስት እንዲሁም አይስማሙም። ጭራሽ አፍና ፍንጫ አላድርጋቸው። በል ካሁኑ ወጣ ወጣ እያልክ ቆነጃጅቱን አየት አየት ማድረግ ጀምር ብላኝ ተነስታ ሄደች። አግባ አግባ አግባ። ይሄኔ እኮ ካገባ በኋላ እኮ ነዝናዛ ሚስት የሚሰጠው እኮ ዞር ብለው አያዩትም እኮ።